የትግራይ ህዝብ የህልውና አደጋ ሆኗል ህወሓት ካላችሁ ለህልውና ስትታገል ጥራን፣ ያኔ መጥተን እናግዛለን። ካልሆነ አታደንቁሩን፣ አንሰማም፣ አንመጣም፣ ብትጠሩንም አንመጣም። በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። እያስራባችሁ ነው። አዎ ህዝብ እያለቀ ነው። አዎ በጥይት እየገደላችሁ ነው። አዎ ልክ ነው። ነገር ግን ይግደለን ያስረበን ብላችሁ ፈቅዳችሁ የተቀመጣችሁት እናንተ ናችሁ። ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ይሄ ገንዘብ የተሰባሰበው እንዴት ነው? ከኢፈርት ድርጅቶች በኩል ነው እንዴ? ተዘጋጅቶ ሲጠብቅ የነበር አለ በአንድ ጊዜ 11 ሚሊዮን ብር ለማስገባት። አሸባሪው ጁንታ ህዝብን በዘር ቀስቅሶ ከኛ ጋር እንዲጋጭ ማድረግ ጠቀሜታው ዝቅተኛ ነው። ምክንያቱም ጁንታ አሁን የኢትዮጵያ ከፍተኛ ትሬት አይደለም። ገዳዮቼ እንኳን መጣችሁልኝ፣ በረሃብ የምትጨርሱኝ እንኳን መጣችሁልኝ፣ በጥይትም በረሃብም እየገደላችሁኝ እናንተ ብትኖሩልኝ ይሻላል ብላችሁ አይደለም አቅፋችሁ ከገቡበት ሸለቆ አውጥታችሁ የተቀበላችኋቸው። የትግራይ ልጆች በጥይት እየጨፈጨፈ 50 ዓመት ሙሉ የኖረው ገዳይ አሸባሪ ቡድን በጉያህ ታቅፈ ተቀምጠህ ራበኝ ብለህ ስታለቅስ እንደማንኛውም ህዝብ እያልን እያዘን እንመለከታለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል መጠለያ ውስጥ በሚገኙ ኢትዮጵያውያን ላይ የተከሰተውን የረሃብ አደጋ አስመልክቶ ከዛ ጋር የሚገናኙ ተያያዥ ሁኔታዎችንና አዳዲስ መረጃዎችን ከዚያም ሲቀጥል የረሃቡን አንድምታና መጨረሻው ምን ሊሆን ይችላል የሚለውን ነገር የምንዳሰስበት ፕሮግራም ይዘን ቀርበናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ ሁለተኛ ቻናላችን የሆነውን መረብ መልቲሚዲያንም እንዲሁ ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን እያደረጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በትግራይ ክልል የተለያዩ የመጠለያ ጣቢያዎች ላይ ከአማራ ክልል ተፈናቅለው በመጠለያ ውስጥ የሚኖሩ የትግራይ ተወላጆች እንዳሉ ይታወቃል። ከዚያ መጠለያ ውስጥ ካሉ ኢትዮጵያውያን ጋር ወይም የትግራይ ተወላጆች ጋር ተገናኝቶ እንግዲህ ከሰሞኑ አንድ ተፈጠረ የተባለ የረሃብ አደጋ አለ። በዛ የረሃብ አደጋ ምክንያት የተለያዩ እንቅስቃሴዎችና መረጃዎች እየተሰጡ በተለያየ አንግል ጉዳዩ እየታየ ያለበት ሁኔታ ነው ያለው። በተለይ ይህንን የረሃብ አደጋ አስመልክቶ የሚዲያ ዘመቻዎች በሰፊው እየተጧጧፉ ያለበት ሁኔታ ነው ያለው። በተለይም ደግሞ ቲክቶከሮች አካባቢ በቲክቶክ ሚዲያው ላይ ብዙ ተከታይ ያላቸው የትግራይ ተወላጆች ይህንን ጉዳይ በጣም በትኩረት እየሰሩበት ነው የሚገኘው። ቲክቶከሮቹ እንግዲህ የተለያዩ መልእክቶችን ሲያስተላልፉ ሰምተናል። እስር ቤት ገብተው የነበሩ ቲክቶከሮች ናቸው ይህንን የረሃብ አጀንዳ እናስተባብራለን ብለው ድጋፍ እናደርጋለን ብለው እየተንቀሳቀሱ እንዳሉ ተመልክተናል። ሰላም እንዴት ናችሁ? ህጻጽ ላይ በረሃብ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለን እና እባካችሁ እንድረስላቸው። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንግዲህ መቼም እነዚህም ሆኑ ሌላው ኢትዮጵያዊ በጎ ማድረግ፣ በጎ አድራጊ መሆን፣ ለተጎዱ ለተቸገሩ ሰዎች መድረስ መልካም ነገር ነው። ነገር ግን እነዚህ ሰዎች እንግዲህ አንደኛቸውም እነዚህ ብቻ ሳይሆኑ በተለያየ አንግል በዩቱብም በተለያዩ ሚዲያዎች ላይም ይህንን የረሃብ አጀንዳ ይዘው እየተንቀሳቀሱ እየሰሩ መረጃ እያስተላለፉ ያሉ ሰዎች
ሰዎቹ ስለመራባቸው እንጂ ስለተራቡበት ምክንያት ሲናገሩ አንሰማም፣ ሲጠይቁም አንሰማም። ቢያንስ ለምን ተራቡ የሚል ጥያቄ መቅረብ ነበረበት። ለተራበ ሰው ያዘነ ሰው ማለት ለሟች አሁን በረሃብ ለሚሞቱ ሰዎች የሚያዝን ሰው ገዳይን መውቀስ አለበት ብዬ አስባለሁ። ማን ገደላቸው፣ ለምን ሞቱ፣ ለምን ተራቡ የሚል ጥያቄዎች መምጣት አለባቸው። ነገር ግን እነዚህ ሰዎች አንድም ነገር ሲናገሩ አልሰማንም። ስለተራቡበት ምክንያት፣ ረሃቡ እንዴት እንደተፈጠረ፣ ለምን እንደተፈጠረ፣ ማን እንደፈጠረው የሚጠይቁበት ምንም ምክንያት የላቸውም። ምክንያቱም ዋናው አጀንዳቸው ከረሃቡ መፈጠር ጋር ስለሆነ ማለት ነው። ለምን የሚለውን በዝርዝር ከፈለጋችሁ ሌላ ፕሮግራም በሰፊው እንሰራበታለን። ነገር ግን ከነዚህ ውስጥ እንግዲህ ይሄ አዶናይ የሚባለው ቲክቶከር በአንድ ቀን 1 ሚሊዮን ማነው የገንዘብ ማሰባሰቡን በጀመረበት በአንድ ሰዓት ውስጥ 1 ሚሊዮን ብር፣ በሁለት ሰዓት ውስጥ ደግሞ 2 ሚሊዮን፣ ከዚያ በአንድ ቀን 11 ሚሊዮን አሰባሰብኩ ሲል ሰምተናል። ጋይስ አሁን የምነግራችሁ ነገር አታምኑ። አንድ ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊዮን ብር አሰባስበናል። የታባቱ ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ይሄ ገንዘብ የተሰባሰበው እንዴት ነው? ከኢፈርት ድርጅቶች በኩል ነው እንዴ? ተዘጋጅቶ ሲጠብቅ የነበራለ በአንድ ጊዜ 11 ሚሊዮን ብር ለማስገባት ወይም 1 ሚሊዮን አድርገው 11 ሰዎች ሊያስገቡ ተስማምተው ነበር መጀመሪያ ማለት እንዴት ነው? በጣም የፈጠነ ይመስላል። በአንድ ሰዓት ውስጥ 1 ሚሊዮን፣ በሁለት ሰዓት ውስጥ 2 ሚሊዮን፣ ከዛ በአንድ ቀን ውስጥ 11 ሚሊዮን አሰባሰብኩ ብላለች። እውነታ ይመስላል ወይ? ቀድሞ የታቀደ የታሰበበት የተዘጋጀ ነገር ከጀርባ ስክሪፕት ያለው ይሄንን የሚዲያ እንቅስቃሴ ለማራገብ ነገሮችን ሲያዘጋጁ የነበሩ ከዚያ በኋላ ብዙ ተከታይ ባላቸው ሰዎች ሚዲያዎች ላይ እነዚህ መልእክቶች ለማሰራጨት ከዚያ የገንዘብ ድጋፍ ለማድረግ ያንን የገንዘብ ድጋፍ ደግሞ የሚያደርጉ መጀመሪያ የተዘጋጁ ሰዎች ነበሩ ማለት ነው። እንግዲህ የሆነ ሆኖ ከኢፈርትም ተሰበሰበ፣ ከኢትዮጵያውያንም ተሰበሰበ። ኢፈርትም ውስጥ ያለው የኢትዮጵያን ገንዘብ ነው። የተራቡትም ኢትዮጵያውያን ናቸው፣ የሚደግፉትም ኢትዮጵያውያን ናቸው። መልካም ስራ ነው መደጋገፍ ብለን ይሄንን እንለፈውና ነገር ግን ይሄንን የረሃብ አደጋ ማን ፈጠረው ስለሚለው ጉዳይ አለመጠየቃቸው አይደለም የሚገርመው። የተፈጠረበትም ምክንያት ከሀገር ድህነት ጋር ኢትዮጵያ ድሃ ስለሆነች የተራቡ ሰዎች ናቸው ለማለት ይሄው የድንቁርና ሰባኪው አዶናይ የምትሉት ሰውዬ የሚያስተላልፈው መልእክት ልጋብዛችሁ። የአገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት። አንድ ማወቅ ያለባችሁ ነገር ላስረዳችሁ የአገሬ ልጆች። አሜሪካም ሆምለስ አላት ባይ ዘ ዌይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። አሜሪካም ሆምለስ አለ ይላል። እሱን ሂድና እዛ ካናዳ አብረው በረንዳ ላይ ለነበሩ ሆምለሶች ሂድና ንገራቸው። ከጀርባ የተደበቀ አጀንዳህን ይዘህ መጥተህ የህወሓትን ዓላማ ለማስፈጸም የምታደርገውን እንቅስቃሴ አቁምና በተራቡ ሰዎች ፖለቲካ ለመስራት የምታደርጉትን ነገር አቁሙ። ረሃቡን ማን ፈጠረው? ለምን ተፈጠረ? በረሃብ የሚሞቱት ሰዎች ለምን ሞቱ? የሚል ጥያቄ ማንሳት የማትፈልግ ከሆነ ዞር በል። የቆሻሻ ፖለቲካን ይዘህ እድሜ ልካችሁን እናንተ በተራበ ሰው፣ በሚሞት ሰው፣ በሚሰቃይ ሰው የራሳችሁን ዜጎች የራሳችሁን ወገኖች በረሃብ አለንጋ እየጨፈጨፋችሁ እድሜ ልካችሁን ፖለቲካ የምትሸቅጡ ተራ የፖለቲካ ነጋዴዎች ናቸው እና እንደዚህ አይነት የሚያሳፍር ስራ የሚሰሩ ሰዎች ናቸው እነዚህ ሰዎች። ኢትዮጵያ ድሃ ስለሆነች አይደለም እነዚህ ሰዎች የተራቡት። ለምን ተፈጠረ ረሃቡ ብለህ ጠይቅ ሂድና። ተፈናቃዮቹ ምን ሆኖ ነው የተፈናቀሉት?
ለምንድነው ወደ መጠለያቸው ከመጠለያ ወጥተው ወደ መኖሪያ ቀያቸው የማይመለሱት ብለህ ጠይቅ። ሂድ ጭንቅላት ካለ ይሄን በድድብና የደነዘ ጭንቅላትን ሂድና አሰራው እዛ። አንተም ሆንክ ሌሎቹ ሞብ እናረጋለን የምትሉት ጆን ዳንኤል ምናምን ደርሶ ሰብአዊ ለመምሰል ሰብአዊነትም ከሆነ ደግሞ ኦኬ ቢያንስ ሌላ ኢሜጅ ረሃቡ ለምን እንደተፈጠረ ማን እንደፈጠረው ሆም ተብሎ የተፈጠረ ረሃብ እንደሆነ እያወቅን የሆነ ያልሆነ ኢሜጅ ሀገራዊ ኢሜጅ ለመስጠት የምታደርጉት ጥረት የበለጠ ማንነታችሁን እያጋለጠ እያሳየን ያለው። እነዚህ ሰዎች ለምንድን ነው የተራቡት? ዝናብ ቀርቶባቸው ነው? ሳያርሱ ቀርተው ነው? ወይም ደግሞ ማረስ አቅቷቸው መሬት ኑሯቸው ቤት ኑሯቸው ማረስና መብላት አቅቷቸው ነው? እነዚህ ሰዎች ሀገር ድሃ ስለሆነች ነው እነዚህ ሰዎች በድህነት በረሃብ እየሞቱ ያሉት? ለምን ሌላ አካባቢ አይሞትም? ለምንስ ነው ደግሞ ከወልቃይት ከምዕራብ ትግራይ የተፈናቀሉ ሰዎች ብቻ በረሃብ የሚሞቱት? ከምዕራብ ትግራይ የተፈናቀሉ ሰዎች ብቻ ያሉበት መጠለያ ውስጥ ረሃብ የተከሰተው ለምንድን ነው? ይሄ ጥያቄ ጠፍቷቸው አይደለም እና ዶናይ አጀንዳቸው ረሃቡን መፍጠር ነው። ረሃቡን ከፈጠሩ በኋላ ደግሞ ረሃቡን ማራገብ ነው። ይህን ጥያቄ የመጠየቅ ፍላጎትም የላቸውም፣ እንዲጠይቁም አይፈቀድላቸውም። እነሱ እየሰሩ ያሉት ከጀርባ ህወሓት የሰጣቸውን አጀንዳ ተቀብለው የጌታቸው አሰፋንና የአቦይ ስብሃትን አጀንዳ እያስፈጸሙ ያሉ ሰዎች ናቸው። በተለይ ይሄ አዶናይ የምትሉት ደንቆሮ የሚመስል ደደብ የሚመስል ሞኝ የሚመስል ነገር ግን በጣም ስል የሆነ ህወሓት ሆን ብሎ አዘጋጅቶ አሰልጥኖ ያመጣው ሞኝ መስሎ ነገር ግን እጅግ በጣም ከፍተኛ የሆነ ተንኮል የሚሰራ ልጅ ነው። ከዚህ በፊት ሞኝ አይመስለኝም ምናምን ብዬ ሰርቼ ነበር። አሁን የሚያወራውን አሁን የሚሰራውን ነገር ስትመለከቱት ግን ከዚህ በፊት ቲክቶክ አሸንፎ የቲክቶክ ተሸላሚ በሆነበት ማታ የዛኑ ቀን ዕለት ወደ አክሱም የበረረበት ምክንያት ካገናኛችሁት እንደ አዶናይ አይነት እብድ እየዘለለ እየጨፈረ ያድራል እንጂ ሚዲያ ላይ በምናየው ማንነቱ ተነስቶ አክሱም ጽዮን ሊሄድ የሚችልበት እድል የለም። ሚሽን አለው ከዛ የሚቀበለው ልጁ። ይሄ ረሃብ የተፈጠረበት ምክንያት እነዚህ ቲክቶከሮች ቀድመው የተዘጋጁበት ምክንያት ተሸላሚ እንዲሆኑ የተደረገበት ምክንያት አሁን ረሃቡን እያራገቡ ያሉበት መንገድ ጋር ካገናኛችሁት የጌታቸው አሰፋና የአቦይ ስብሃት እጅ የለበትም ብሎ ለመደምደም እጅግ በጣም አስቸጋሪ ነው። የሆነ ሆኖ የነሱን ጉዳይ በሰፊው ወደፊት የምንመጣበት ሆኖ ረሃቡን ግን ማን ፈጠረው የሚለውን ነገር ማንሳት ያስፈልጋል። ረሃቡን የፈጠረው ህወሓት ነው የፈጠረው ምለው ለምንድን ነው የፈጠረው ካላችሁ ተፈናቃዮቹ ከወልቃይትና ከጸለምታ አካባቢ የተፈናቀሉት የትግራይ ተወላጆች ወደ ቀያቸው እንዳይመለሱ ሆስቴጅ አድርጎ ይዞ ሰዎቹን በረሃብ እየገደለ ያለው ህወሓት። ስለዚህ የትግራይ በጀት የሚመደበውን በጀት በሙሉ ለታጣቂዎች ደሞዝ ለታጣቂዎች ምናምን ወይም ለጦር መሳሪያ ግዢ እያዋለ በጀቱን በሙሉ የጦር ነጋሪት ሲጎስምበት እንደሚውል ይታወቃል። ከዛ ሲቀጥል ለነዚህ ተፈናቃዮች ተብሎ የሚሄደውን እርዳታ የኢትዮጵያ መንግስት የተለያዩ የተራድኦ ድርጅቶች የሚልኳቸውን እርዳታዎች መንገድ ላይ እየጠለፈ ለራሱ ታጣቂዎች ቀለብ ሲያውለውና ያንንም እየሸጠ ሌላ የፖለቲካ አጀንዳ ሲሰራበት እንደነበር የተለያዩ መረጃዎች ከዚህ በፊት ወጥተው ነበር። አሁን እሱም ማቅረብ አልፈልግም ስለሚያሰለች ወደኋላ ሄዳችሁ የተሰሩ መረጃዎችን በህወሓት በእነዚህ ተፈናቃዮች ላይ ምን አይነት ደባ እየሰራ እንደሆነ ህወሓት የተለያዩ ኢንተርናሽናል ተቋማት የሰሯቸው መረጃዎች አሉ። ስለዚህ እነዚህን ተፈናቃዮች ሆን ብሎ ሆስቴጅ ይዞ እንዳይመለሱ ከፌዴራል መንግስቱ ጋር በተቃራኒ የቆመው የጌታቸው ማነው የደብረጽዮን ቡድን ህወሓት እንደሆነ ጻድቃን ገብረትንሳኤ ሲናገሩ ሰምተናል። ራሱ ሆስቴጅ አድርጎ ይዞ እየገደለ እያየህ ገዳይን የማትናገር ከሆነ ገዳይን የሚወቅስ ማንነት ከሌለህ ለምን ሞቱ እነዚህ ሰዎች ለምንድን ነው የተራቡት ብሎ የሚጠይቅ አእምሮ ከሌለህ አንተ የደብረጽዮንን አጀንዳ እያስፈጸምክ ያለ ሰው ነህ። ገዳዩን አትናገሩም። እየገደለ ይኑር እየገደለን ይኑር ብላችሁ ፈቅዳችኋል። ስለዚህ ለዚህ ጉዳይ አሁን በትግራይ ክልል ለተፈጠረው በእነዚህ ተፈናቃዮች ላይ ለተፈጠረው ረሃብ ከዛ ሲቀጥል
ህወሓት የሚባለው አሸባሪ ቡድን በትግራይ ህዝብ ጫንቃ ላይ ተቀምጦ እንደዚህ አይነት ሽብር እንዲሰራ የፈቀደለት ተጠያቂው ማን ነው ካላችሁ ራሱ የትግራይ ህዝብ ነው። እየገደለን ይኑር ብላችሁ ፈቅዳችኋል። እኛ እየሞትን ህወሓት ይኑር ብላችሁ ፈቅዳችኋል። ስለዚህ አሁን ህወሓት ተፈናቃዮች ተራቡ፣ ነፃነት አጣን፣ እንደዚህ ሆን፣ ህወሓት እንደዚህ ያደረግን የሚሉ የውሸት ፕሮፓጋንዳዎችና አላስፈላጊ የሆነ ህወሓትን ለመሸፋፈን የህወሓትን ጥፋት ለመሸፋፈን የምታደርጓቸውን ጥረቶች አቁሙ። ለሁሉም ለሆነው ነገር ሁሉ ተጠያቂዎቹ እናንተ ራሳችሁ ናችሁ። የፈጠራችሁት ህወሓት እናንተ ናችሁ። ጀጋኑ ብላችሁ ልጆቻችሁን መስዋዕት አድርጋችሁ ለስልጣን ያበቃችኋቸው እናንተ ናችሁ። አሁንም ከስልጣን ተባረው መጥተው ጫንቃችሁ ላይ ቁጭ ብለው እንዲቀልዱባችሁ የፈቀዳችሁት እናንተ ናችሁ። ስለዚህ ገዳይን አፍነህ አቅፈህ ተቀምጠህ ምን እንድትሆን ነው? ምን እንድናደርግ ፈልገህ ነው ወደኛ መጥተህ የምትጮኸው? የሚገድልህን ሳትናገር ሆስቴጅ አድርጎ የትግራይን ልጆች ይዞ ትግራይን በሙሉ የግል ንብረቱ አድርጎ በህዝብ ላይ እየቀለደብህ ያለውን እየገደለህ ፖለቲካ እየሰራብህ እንደሆነ እያወቅህ 1 ሚሊዮን የትግራይ ልጆችን ያስገደለ ጦርነት አድርጎ ምንም ተጠያቂ ሳይሆን የተቀመጠ ደብረጽዮን የሚባል ህወሓት የሚባል ቡድን አጠገብህ ተቀምጦ ወደኛ መተህ የምትጮህ ምን አባክ እንድናደርግልህ ነው? ሂድ ገዳይህን ተናገረ። መጀመሪያ አትግደለኝ ከዚህ በኋላ ብለህ ፊት ለፊቱ መቆም ጀምር። ካልሆነ ገዳይህን በጉያ ሸጉጠህ ተቀምጠህ ሌላ ሰው መጥቶ እንዲሞትልህ የምትፈልጓትን ድራማ ሁላችንም ስለነቃን ያ የማይሆንበት ደረጃ ላይ ተደርሷል። ህወሓትና ታደሰ ወረደ ተለያይቷል። ታጣቂውና ህወሓት ተለያይቷል። የትግራይ ህዝብና ህወሓት ተለያይቷል። ስለዚህ ህወሓት የሚባለውን የደብረጽዮን ቡድን ህዝብ ከከዳው፣ ታጣቂው ከከዳው፣ ጊዜያዊ አስተዳደሩ ከደብረጽዮን ተቃራኒ ከቆመ እነ ደብረጽዮን እኮ 10 የማይሞሉ ሰዎች ናቸው። ባለፈው መፈንቅለ መንግስት ተደረገ ተብሎ ነበር አይደል? ለምን በቁጥጥር ስር አላዋሉትም ታደሰ ወረደ? ታጣቂው ከታደሰ ወረደ ከህወሓት ተቃራኒ ቆሞ አብዮት እያስነሳ ነው፣ አመጽ እያስነሳ ነው ምናምን የደሞዝ ጥያቄ ያስነሱ አይነ ስውራን ምናምን አካላቸውን ያጡ ታጣቂዎች አደባባይ ወጥተው ከዚህ በኋላ በእኛ ህይወት እንትን ማለት አትችሉም ምናምን ብለው ተናገሩ ተባለ አይደል? ያ ከሆነ ህዝቡ ከታጣቂው ጋር ከጊዜያዊ አስተዳደሩ ጋር አንድ ላይ ሆኖ 10 እና 15 የማይሞሉ እነ ሞንጆሪኖና ጌታቸው አሰፋ ደብረጽዮን የሚባሉ ብንቆጥራቸው 10 የማይሞሉ ሰዎች እነዚህን በቁጥጥር ስር ማድረግ ያቃታችሁ ለምንድን ነው? እየሰራችሁ ያላችሁት በሙሉ ድራማ ነው። አሁን የትግራይ ህዝብ በሙሉ ከህወሓት ጋር ተቃራኒ ቆሟል ወይ የሚለው ራሱ ዳውታለኝ። ህዝብ በቃኝ ካለ እነ ደብረጽዮንን በቁጥጥር ስር ለማዋል የሚያቅታቸው ነገር የለም። ነገር ግን ድራማ ነው እየሰሩ ያሉት። ህዝቡም ከህወሓት ጋር ነው ያለው። ጊዜያዊ አስተዳደር የሚመራው ታደሰ ወረደም ከደብረጽዮን ጋር ነው ያለው። ታጣቂዎቹም አመጽ ወጣን የሚሉት ለማስመሰል ነው። ህወሓትን ማመን ቀብሮ ነው። እኛ እኮ ተቸገርን እኮ። እንዴት አይነት ምስጥ የሆነ መሰሪ የሆነ የሚያደርገው ነገር የጥፋት የሰው ልጅ ለጥፋት ይሄን ያክል ረቆ ይጨነቃል ወይ ብለን እስከምናስብ ድረስ እኮ ህወሓት የሚያደርገውን የክፋት መንገድ ለማወቅ እጅግ በጣም ብዙ ጊዜ ይወስዳል። እና እየሆነ ያለው ነገር በሙሉ ድራማ ነው። አሁን ስንመለከት ታጣቂው ማመጽ የሚባለው ህዝብ ተቃውሞ ወጥቷል ከነ ደብረጽዮን የሚባለው ደብረጽዮንና ታደሰ ወረደ ተለያይተዋል የሚባለው ውሸት ነው። ጊዜ ለመግዛትና ጊዜያዊ የፌዴራል መንግስቱን ለማታለል የሚሄዱበት መንገድ ነው። አሁን እየሆነ ያለውን ነገር ስንመለከት እኔ ባለፈው በሰራሁት ቪዲዮ ጌታቸው ረዳና ጻድቃንን ያ ቲፒኤፍ የሚባለው ከቲዲኤፍ ተገንጥሎ ነፃ መሬት ላይ አለ የሚባለው የህወሓት ታጣቂ ራሱ እነሱን ራሱ እንድንጠራጠር እያደረጋችሁ ነው። እውነት ከህወሓት ጋር ተለያይተዋል የሚለውን ጉዳይ እንድንጠራጠር እያደረጋችሁ ነው ያላችሁት። ስለዚህ አሁን እየሆነ ያለው ነገር ምንድነው? ህወሓት የራሱን ህዝብ አስርቦ የራሱን ህዝብ በረሃብ ጨፍጭፎና ጨርሶ የፌዴራል መንግስት ተገዶ ወደ ጦርነት እንዲገባ ወይም ደግሞ በነዛ መንግስት አስራባቸው በጀት ከልክሎ ምናምን በሚለው ፖለቲካ ኢንተርናሽናል ሳፖርት አገኛለሁ ድጋፍ አገኛለሁ ብሎ
ከዚያ በኋላ የፌዴራል መንግስቱ ጋር ጦርነት ለመጀመር እንቅስቃሴ ላይ ነው ያለው። ምክንያቱም የፌዴራል መንግስት ወደ ምርጫ እየሄደ ነው። ምርጫ ደግሞ አይፈልግም ህወሓት። ስለዚህ ያችን ምርጫ ሳትመጣ ወደ ጦርነት የሚገባበትን መንገድ እየከፈተ ነው ያለው እና ምንድነው ሊሆን የሚችለው? እኛ ማለት ኢትዮጵያውያን የኢትዮጵያ መከላከያ ሰራዊት ከዚህ በኋላ ህወሓት የሚባለውን አሸባሪ ገዳይ ቡድን ከጉያችሁ ከቅፋችሁ ካላወጣችሁ በስተቀር በግልጽ ስትቃወሙ ወጣችሁ አንገት ለአንገት ተያይዛችሁ ተናንቃችሁ ስትቆሙ ካላየን በስተቀር መከላከያ ሰራዊትም ወደ ትግራይ አይመጣም። ኢትዮጵያውያንም ከዚህ በኋላ ህወሓትና ሻዕቢያ ህወሓትና የትግራይ ህዝብ ተለያይተዋል፣ ነፃነታቸው ይምጣላቸው ብለን መከላከያ ለምን አይገባም ብለን የጠየቅነው ጥያቄ ራሱ ስህተት እንደሆነ እየገባን ነው። አሁን ስንት ጊዜ ነው ህወሓት የበደለው የትግራይን ህዝብ? በረሃብ ህዝብ መጨረስ ብርቁ ነው ወይ ህወሓት? ከ1977 ጀምሮ ለትግራይ ህዝብ የመጣውን እርዳታ እየሸጠ አይደለም መሳሪያ ሲገዛ የነበረው? ይሄንን የህወሓት ታጣቂዎች የነበሩ ሰዎች አይደሉም ወይ ወጥተው የተናገሩት? ህዝቡ ምን አደረገ? ለእናንተ የመጣውን እርዳታ ሸጠን መሳሪያ ገዝተንበታል ብሎ ሲነግሯቸው ማን ነው እና አረጋዊ በርሄ እነ ገብረመድን ምናምን የሚባሉት የድሮ የህወሓት ታጣቂዎች ያን ሲሏቸው ምን አደረጉ? ምን አሁን በሰሜኑ ጦርነት ጊዜ የፌዴራል መንግስት እርዳታ እያለ በዩኤስኤድ በተለያዩ በወርልድ ፉድ ፕሮግራም የሚመጡ እርዳታዎችን የህወሓት ምሽግ ውስጥ አላገኘ ነው እንዴ? ለህዝቡ የሚመጣውን እርዳታ ለታጣቂዎቹ እየሰጠ ህዝቡ ምን አለ? ምንም በቃ ህወሓት የሚያደርገው ነገር ጽድቅ ነው ለነሱ። ታዲያ አሁንም የሚሞትለት የሚገድለው ህዝብ ካለ አሁንም እየገደልከው አሜን እኔን ግደለኝና አንተ ኑር ብሎ የሚፈቅድ ህዝብ ካለ ህወሓት ለምን እየገደለ አይኖርም? ለምን እያስራበ በረሃብ እየጨፈጨፈ ለምን አይኖርም? አትግደለኝ ብሎ የሚወጣ ህዝብ እስከሌለ ድረስ እንዴ እኛ እኮ መጣን ህወሓትን ከትግራይ ህዝብ ጫንቃ ላይ ማውረድ አለብን ብለን እኮ መጣን ትግራይ ድረስ። 27 ዓመት ሙሉ ከትግራይ ጉያ ወጥቶ የኢትዮጵያ ህዝብ ጫንቃ ላይ ተቀምጦ በባርነት ህዝቡ ሲበዘብዝ የነበረውን ሀገር ሲበዘብዝ ሲዘርፍ የነበረውን ሲገድል ሲያሳድድ የነበረውን የእናንተን አሸባሪ ቡድን እኮ መስዋዕትነት ከፍለን ከላያችን ላይ የባርነት ቀንበሩን ሰብረን ወደ ትግራይ አባረነዋል። አይ ከኛ ላይ ብቻ ሳይሆን ከራሱ ከተፈጠረበት ከትግራይ ህዝብ ላይ ራሱ መውረድ አለበት ብለን እኮ መከላከያ ሰራዊት እኮ መጣ ሊያድናችሁ። ምን አደረጋችሁ ያኔ? መከላከያ ሰራዊት በአንድ ሳምንት ህወሓትን መቀመቅ አስገብቶ መቀሌን ከተቆጣጠረ በኋላ በ6 ወሩ የጊዜያዊ አስተዳደር ቆይታ ጊዜ ምንድን ነበር ያደረጋችሁት? መከላከያ ሰራዊትን ታጣቂዎቹን ከጉያችሁ አስገብታችሁ ዩኒፎርም አውልቀው ከህዝቡ መሃል ገብተው ህዝቡ ራሱ ድንጋይና ዱላ እየያዘ የኢትዮጵያ መከላከያ ሰራዊትን ፊት ለፊት እየሄደ አልገጠመም? እናንተን ነፃ አወጣለሁ ከህወሓት ብሎ የመጣውን የመከላከያ ሰራዊት ከጀርባው አላረዳችሁም? ለምንድን ነው የወጣው የትግራይ የመከላከያ ሰራዊት ከትግራይ የወጣው ከ6 ወሩ የጊዜያዊ አስተዳደር ቆይታ በኋላ? ህዝቡን በማነሳሳት በፈቃድ የመጣው በፈቃድ በፍላጎት ያልመጣው ደግሞ ረሽኖ በማሳየት ውጊያ በዛ አይነት መንገድ ከህዝቡ ጋር እንድንሆን ቀየረው። የውጊያ መቀየር እኛን ከህዝቡ ጋር እንድንጋጭ አደረገ። ይሄ የተለያዩ ቦታዎች ህዝቡ ከኛ ጋር እንድንጋጭ ሙከራ ተደርጓል። መቀሌ ላይ ያን ያክል ኃይል ማስቀመጥ የቀረውን ደግሞ በየስርቻውና በየቦታው አስገብተን አሸባሪው ጁንታ ህዝብን በዘር ቀስቅሶ ከኛ ጋር እንዲጋጭ ማድረግ ጠቀሜታው ዝቅተኛ ነው። ምክንያቱም ጁንታ አሁን የኢትዮጵያ ከፍተኛ ትሬት አይደለም፣ ስጋትም አይደለም። ይሄን ኃይል ባለበት ቦታ እንዲቆይ ለማድረግና የትግራይ ህዝብም እፎይታን አግኝቶ ቶክስ ድምጽ የማይሰማበት እነሱ ጋርም ሊነጋገር ከዚህ ከዘረኝነት አስተሳሰብም ከሚቀሰቅሱ ሰዎችም ሃይባይ እንድላቸው መፍትሄ ለመስጠትም የእፎይታ ጊዜ እንዲኖረው ለማድረግ የኛ ከዛ መውጣት አስፈላጊ ነው እና አሁንም ለሌላ መስዋዕትነት እንምጣ። አሁንም በየቤቱ ተሰግስጎ
በየቤቱ ተደብቆ መሽጎ ህዝብ ተደራጅቶ የኢትዮጵያ መከላከያ ሰራዊት ከጀርባው እንዲወጋ አሁንም መከላከያ መቀሌ ይግባ? አይገባም፣ አይሆንም። ይሄ ድጋሚ በኢትዮጵያ ሰማይ ስር እንደዛ ሊሆን የሚችልበት እድል የለም። ሰሜን እዝ ላይ አርዳችሁናል፣ ልጆቻችንን አርዳችኋል። ከዚያ በኋላ ያንን ግፍ ህወሓትን የፈጸመው ህዝብ አይደለም በሚል እምነት ያንን በደልና ሰቆቃ ለህወሓት ሰጥቶ የትግራይን ህዝብ አሁንም ነፃ ማውጣት አለብኝ ብሎ ድጋሚ የኢትዮጵያ መከላከያ ሰራዊት ትግራይ ገብቶ በኮማንድ ፖስት ነገሮችን ለማስተካከል ልማት ለማምጣት ህዝቡን ወደ ነፃነት ለማምጣት እየሰራ ነበረ። የትግራይ ህዝብ ግን የትግራይ ህዝብና የትግራይ ወጣት አብዛኛው ሙሉ ለሙሉ ሊባል በሚችል ደረጃ በድፍረት ነው የምንናገረው። ይሄ የኢትዮጵያ መከላከያ ሰራዊትን ከጀርባው የህወሓትን አጀንዳ ተቀብለው እንደ ህወሓት ታጣቂ ህዝብን ያጠቃው መከላከያ ሰራዊት እና ምን ቀረም ብለን ነው የምንመጣው። አሁን ህወሓት ከበረሃ ሲመለስ የኢትዮጵያ መከላከያ ሰራዊት ከትግራይ ክልል በራሱ ህዝቤ በሚለው ህዝብ ተጠቅቶ ትግራይን ለቆ ከወጣ በኋላ እነ ጌታቸው ረዳ እነ ደብረጽዮን እነ ጻድቃን ከነበሩበት ሸለቆ ወጥተው ወደ መቀሌ ሲመጡ እልል ብላችሁ አልተቀበላችሁ? ታዲያ ለምንድን ነው የምትጮኸው? ገዳዮቼ እንኳን መጣችሁልኝ፣ በረሃብ የምትጨርሱኝ እንኳን መጣችሁልኝ፣ በጥይትም በረሃብም እየገደላችሁኝ እናንተ ብትኖሩልኝ ይሻላል ብላችሁ አይደለም አቅፋችሁ ከገቡበት ሸለቆ አውጥታችሁ የተቀበላችኋቸው? በቃ ምርጫህ ነው ሞት፣ ምርጫህ ነው ረሃብ። እንዲያስርብህ፣ እንዲገድልህ፣ እንዲጨፈጭፍህ የፈቀድከው አንተ ነህ። ስለዚህ ገዳይህን ታቅፈህ ተቀምጠህ ድጋሚ ደግሞ መከላከያ ሰራዊት መጥቶ ድጋሚ እንዲታረድ የሚፈቅድ መንግስት የለም፣ ህዝብም የለም ያንን የሚፈቅድ። አሜን ብለህ ግደለኝ ብለህ የፈቀድክለትን መንግስት የፈቀድክለትን ህወሓት የሚባል አሸባሪ ቡድን በቃኝ ብለህ እስከምትወጣ ድረስ እኛ ወደ እናንተ ወይም ወደ መቀሌ መከላከያ ሰራዊት ሊገባ የሚችልበት እድል የለም። እያስራባችሁ ነው? አዎ። ህዝብ እያለቀ ነው? አዎ። በጥይት እየገደላችሁ ነው? አዎ፣ ልክ ነው። ነገር ግን ይግደለን ያስረበን ብላችሁ ፈቅዳችሁ የተቀመጣችሁት እናንተ ናችሁ። እናንተ የፈቀዳችሁትን ሞት እናስቀራለን ብለን ደግሞ መከላከያ ሰራዊትን ለድጋሚ እልቂት አንጋብዝም ነው እያልን ያለ ነው። እኛ የኢትዮጵያ ህዝብ ከህወሓት የተገላገለው በመስዋዕትነት ነው። ልጆቹን መስዋዕት አድርጎ ደም ከፍሎ ነው ህወሓትን ያሸነፈው። ከህወሓት ጋር መኖር በቅቶሃል? ነፃነት ትፈልጋለህ? ባርነት ሰልችቶሃል? የህወሓትን ቀንበር መስመር አምሮሃል? ውጣና ታገል። ልክ ኢትዮጵያውያን መስዋዕትነት እንደከፈልነው መስዋዕትነት ከፍለን ልጆቻችን ደም ከፍለው ብዙ መስዋዕትነት ተከፍሎ ያንን አሸባሪ ቡድን ከአዲስ አበባ ወደ መቀሌ እንደላክነው ሁሉ አሁን በቀኝ አሸባሪ ቡድን 50 ዓመት ቀለደብኝ ካልክ ውጣና አንገት ለአንገት ስትያያዝ እንመልከት። ያኔ መተን እናግዛለን። ያኔ በአንድ ሳምንት ጊዜ ውስጥ ህወሓት ወደ መቃብር ሲወርድ ትመለከታለህ በኢትዮጵያ ጀግና መከላከያ ሰራዊት። ነገር ግን አሁን ገዳዮቻችሁን አቅፋችሁ ይግደለን ብላችሁ ፈቅዳችሁ እያስራባችሁ ለ50 ዓመት ኑሮ በትግራይ ህዝብ ደም በትግራይ ህዝብ መስዋዕትነት የትግራይ ልጆች እያስራበ የትግራይ ልጆች በጥይት እየጨፈጨፈ 50 ዓመት ሙሉ የኖረው ገዳይ አሸባሪ ቡድን በጉያህ ታቅፈ ተቀምጠህ ራበኝ ብለህ ስታለቅስ እንደ ማንኛውም ህዝብ እያልን እያዘን እንመለከታለን። ሌላ ምንም ልናደርገው የምንችለው ነገር የለም። ከበቃህ እንደሌላው ኢትዮጵያዊ መስዋዕትነት ለመክፈል ዝግጁውን መስዋዕትነት ክፈልና የህወሓትን ቀንበር ለመስበር ታገል። ያኔ መጥተን እናግዛለን። መስዋዕትነት ለመክፈል ዝግጁ አይደለም ህዝቡ። ከታጠቀ ኃይል ጋር እንዴት ብሎ ሄዶ ይጋፈጣል ምናምን። ስለዚህ መስዋዕትነት ለመክፈል ካልፈለክ አንተ ከህወሓት ጋር ያለህ ፍቅር አላለቀም። ነፃነትን የተራበ በቃኝ የባርነት ቀንበር ያለ ጥይትን አይፈራም። እንደዚያ ነው ኢትዮጵያውያን ህወሓትን ያሸነፉት። እየሞቱ ነው ያሸነፉት። እየሞትን እየተገደልን እየታሰርን ያሸነፍነው። ነፃነቱን የፈለገ ሰው ይውጣና ታግሎ ያሳየን።
ከዚያ በተረፈ ይቺ የውሸት ተቃውሞ የውሸት አመጽ ምናምን በታጣቂውና በህዝቡ መሃል የምታሳዩዋትን ድራማ እሷን አቁሟት። በእነ አዶናይ በኩል የምትሄዱበትም የፖለቲካ አሉባልታ ሌላ የሚተርፍላችሁ ነገር የለም፣ የሚያተርፍላችሁ ነገር የለም ንጹሃን ኢትዮጵያውያንን በረሃብ እንዲያልቁ ከማድረግ በስተቀር። ስለዚህ ከበቃችሁ ወጥታችሁ እየታገላችሁ አሳዩን። ያኔ መላው ኢትዮጵያዊ ከጎናችሁ ለመቆም ዝግጁ ነው። አትታገሉም፣ መስዋዕትነት አትከፍሉም፣ ህወሓትን አቅፋችሁ መቀመጥ ነው የምትፈልጉት። በቃ አቅፋችሁ ተቀመጡ፣ አትድረሱብን። ህወሓት አሁን የኛ ስጋት የኢትዮጵያ ስጋት አይደለም። ህወሓት የህልውና ስጋታችን አይደለም። ሌላ አጀንዳ አለበት መከላከያ ሰራዊት። ስለዚህ የትግራይ የህልውና አደጋ ነው፣ የትግራይ ህዝብ የህልውና አደጋ ሆኗል ህወሓት ካላችሁ ለህልውና ስትታገል ጥራን፣ ያኔ መጥተን እናግዛለን። ካልሆነ አታደንቁሩን፣ አንሰማም፣ አንመጣም፣ ብትጠሩንም አንመጣም። ህወሓትን ታቅፋችሁ እያላችሁ ብትጠሩንም አንመጣም። የመጨረሻ መልእክታችን ይሄ ነው። መንግስት ግን ለተራቡ ዜጎች አስፈላጊውን እርዳታ በረሃብ እያለቁ ላሉ ምንም ማድረግ ስለማይቻል ይህ አሸባሪ ቡድን እሱ ለሚሰራው የውሸት የፖለቲካ ፍጆታ ፍራቻ ሳይሆን ንጹሃን ማለቅ ስለሌለባቸው በዛ መጠለያ ውስጥ ያሉ ዜጎች በረሃብ ማለቅ ስለሌለባቸው አስፈላጊውን እርዳታ በቅርቡ ያደርጋል ብዬ አስባለሁ። ማድረግም አለበት። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን እንዲሁም ሁለተኛ ቻናላችንን መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ